ዋትዝ ዓመተ ምህረት የበዓለ ሃምሳ ቀንን ምክንያት በማድረግ በመንግስት የሚታወቅና በሀገሪቱ የቀን መቁጠሪያ ወይም ካላንደር ላይ ሰፍሮ ሰበር መረጃ ዓመተ ምህረት የሚለው ቀርቶ እንደ ኢትዮጵያን አቆጣጠር እንዲሆን ውሳኔ ተወሰነ። የአህመዲን ጀበል ጥያቄ የሙስሊሞች ሐሳብም ሂጅራ እንዲካተት የሚለውም ጸድቆላቸዋል። በፕሮቴስታንት ቤተ እምነት ያሉት በፓርላማ ያቀረቡት የበዓለ ሃምሳ ጉዳይም ተወስኗል። በዚህ የምክክር ኮሚሽን ኦርቶዶክስ ተሸንፋ ወጣለች። ዝርዝር ጥንክሩን ሰፋ አድርገን ይዘንበታል። በወለጋም ነሐሴ 12 የተፈጸመው ዘግናኙ ድርጊት እጃችን አለ። ምስሎቻችን በምዕራብ ጎጃም ዞን ቋሪት ወረዳ ውስጥ የተፈጸመውን ነገር ያሳዩናል። በርካታ ወጣቶች ታፍነው፣ በርካታ ወጣቶች ታፍሰው ለውትድርና ተመልምለዋል። እዚህ ጉዳይ ዝርዝር መረጃም እጃችን አለ። ይህን የምትመለከቱ የተወደዳችሁ ቤተሰቦቻችን ላይክ ማድረግ እጅግ በደንብ መረጃውን ማዳረስ ዛሬ ከእናንተ ይጠበቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘመን ቀምራ ሰጥታ ዘመኗን ተነጥቃለች። በዚህ የምክክር ኮሚሽን ዓመተ ምህረት የሚለው እንዳይጠራ የክርስቶስ ስም እንዳይነሳ 4000ም ፈርመው ተስማምተው አጨብጭበው ወጥተዋል። ይህንን መረጃ ታዲያኛ ሰፋ አድርገን በዝርዝር መረጃችን ይዘን መጥተናልና ለትውልድ እንዲቀመጥ የምትመለከቱ ሁሉ ላይክ ያደረጋችሁ ሐሳብ አስተያየቶቻችሁን እየሰጣችሁ አብራችሁን እንድትቆዩ እንጋብዛለን። ወደ መረጃው በቀጥታ ስራ ላይ ያለውን ካላንደር በምትወስድበት ጊዜ ሃይማኖታዊ ኤሌመንቶቹ ብዙ ናቸው። አዋጁንም ጨምሮ መጨረሻ ላይ ይሄ አዋጅ የሚጸናው የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴ ከዚህ ቀን ጀምሮ ከፈረሙበት ዳሽ ዓመተ ምህረት ነው ይላል። ዋትዝ ዓመተ ምህረት? ዓመተ ምህረት ኢየሱስ ለኛ ሲል ተሰቅሎ ምህረት አገኘን ነው። እኔ ሙስሊም ይመለከተኛል ወይ? እኔ በዛ ባምንማ ክርስቲያን ሆን ነበረ። ምክንያቱም እኔ ስለማላምን ነው ሙስሊም የሆንኩት። ቁርአን ጋር በትመጣ ኢየሱስ ተሰቀለ የሚለውን ኢየሱስ የፈጣሪ ልጅ ነው የሚለውን የሚያይበት የተለየ አንግል አለው። ይሄኛውን ካላንደር የኢትዮጵያ ካላንደር አስቀድማችሁ የሰማችሁት ኡስታዝ አህመዲን ጀበል ከአርትስ ቲቪ ጋር በነበረው ቆይታ የተናገረው ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ፍጹም ከሚጠላባቸው ምክንያቶች አንዱ በኢትዮጵያ ታሪክ ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያስቀመጠቻቸውን እያንዳንዱን ነገሮች ነቅሶ በማውጣት ነው። አህመዲን ጀበል የዋሃቢዝምን አስተሳሰብ የሚያራምድ አማኝ ነው። በተለይም እስልምና በመላ ኢትዮጵያ እንዲቀመጥ እንዲሰፍር ብሎም የምንቆጥረው አቆጣጠር በሂጅራ እንዲተካ ሕጋችንም ሸሪዓ እንዲሆን ተክቶ የሚሰራ የአንድ የእስልምና አማኝ ነው። እንግዲህ ታያቸው መሐመድ ግራኝን እንደ ጻድቅ አድርጎ የሚቆጥሩት የነ አህመዲን ጀበል አስተሳሰብ ከ4000 ተመካካሪዎች መካከል ገብቶ በስተመጨረሻም ለምክክሩ አንድ ጥያቄን አቀረቡም። እስኪ በወቅቱ ሐምሌ 22 ቀን 2018 ዓ.ም በምክክር ኮሚሽኑ ላይ የተነሳውን የዓመተ ምህረትና የሂጅራን ጉዳይ መለስ ብለን አንድ ቪዲዮ ላስደምጣችሁ። የኢትዮጵያን የዘመን አቆጣጠር ለመቀየርና የሂጅራ አቆጣጠር ለማካተት የሚያስችል አጀንዳ ለሀገራዊ ምክክሩ መቅረቡ ተገለጸ። በአዲስ አበባ እየተካሄደ ባለው ምክክር ዓመተ ምህረት የሚለው ቃል ይቀየርና አሁን ያለው አቆጣጠር ይቀጥል፣ የሂጅራ አቆጣጠር ይካተት ወይንም ከማንኛውም ሃይማኖት ነፃ የሆነ አቆጣጠር እንከተል የሚሉ ሐሳቦች መቅረባቸው ተገልጿል። መጠሪያቸው ሃይማኖታዊ ይዘት ያላቸው የአዲስ አበባ አካባቢዎችም ሁሉን ወደሚወክል ይቀየሩ። የሰማችሁት ቪዲዮም በወቅቱ የተዘገበ ዘገባ ነው። ሂጅራ የሚለው ይካተት፣ ዓመተ ምህረት የሚለው ይቅር፣ ሁሉን አካታች የሆነ አቆጣጠር ይሰጠን የሚል ነገር ተነሳ። ለበርካታ ኢትዮጵያውያን ይህ አስደንጋጭ ነበር። ነገር ግን አስቀድሞ ጆሮቻችን እንዲሰሙ ሐሳቦቻችንም እንድናሽራሽር በማለት ኤልቲቪ፣ አርቲስት ቲቪ በተለያዩ መገናኛ መስኮቶች ላይ የቀረበ አህመዲን ጀበልና መሰሎቹ ሂጅራ የሚለው ይካተት፣ ዓመተ ምህረት ስለ ክርስቶስ ነው፣ እኛን አያገባንም፣ አይወክለንም የሚሉ ንግግሮችን ሲናገር መቆየቱ ይታወሳል። ታዲያ ኦርቶዶክስን ያላማከለ ኦርቶዶክሳዊነትን ያጠቃና ኦርቶዶክስን ወክሎ የገቡት ደግሞ ለራሳቸው ለሆዳቸው ሲሉ ከመናገር ይልቅ የታሪክ ባለ ዕዳ ሆነው የወጡትን ከጳጳስ ጀምሮ ተወክለው ሄደዋል የተባሉት መምህራንም ጭምር በዝምታ መርጠው ተስማምተው የወጡበትን ዛሬ የተሰማውን በሰበር መረጃ ያየነውን አንድ መረጃ ሹክ እንበላቸው። እንዲህ ይላል። ከዓመተ ምህረት ወደ ኢትዮጵያ አቆጣጠር ዓመተ ምህረት የሚለው የዘመን አቆጣጠር የኢትዮጵያ
አቆጣጠር ወይንም ኢአ እንዲባል ስምምነት መደረሱ ተገለጸ። ዓመተ ምህረት ወይንም አም የሚለው የዘመን አቆጣጠር እንዲቀየር የተለያዩ ምክረ ሐሳቦች ሲቀርቡ የነበረ ሲሆን ለ4000 ጉባኤተኞች ተነቦ ኮሚሽኑ በተረከበው ሰነድ አም የሚለው ቀርቶ የኢትዮጵያ አቆጣጠር ኢአ እንዲባል ስምምነት መደረሱን ተመካካሪዎች ገልጸዋል ተባለ። ሂጅራ እንደ ካላንደር ይካተት ተብሎ መያዙም ተገልጿል። በዚህ ጉዳይ ላይ እናንተ ሐሳባችሁን ሰንዝሩ። እኛ ግን እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ይህንን እንናገራለን። ብፁዕ አቡነ ፊልጶስን ጨምሮ መምህር ዳንኤል ሰይፈ ሚካኤልም በዛ ተገኝተዋል። እነሱ ብቻ ሳይሆን ሌላ ኦርቶዶክስ የወከለቻቸው ተመካካሪዎችም በቁጥር ጥቂት ማይባሉ ተገኝተዋል። መገኘታቸው ኦርቶዶክስ ተዋሕዶ ቤተክርስቲያንን ከማስነቀፍ፣ መገኘታቸው የታሪክ ባዕለ ዕዳ ከመሆን፣ መገኘታቸው የቤተክርስቲያን ልዕልናውና ክብሯ ዝቅ እንዲል ከማድረግ ያለፈ አንዳች ነገር አላደረጉም። ዓመተ ምህረት ይሻር የኢትዮጵያ አቆጣጠር ይሁን ሲሉ አጨብጭበው ተመልሱ። እንግዲህ እግዚአብሔር ያሳያችሁ። ጳጳሱም ገብቶ አጨብጭቦ ወጣም። መምህር ነው የተባለውም ገብቶ ተስማምቶ ወጣም። የታሪክ ባለ ዕዳ ሆነው ኦርቶዶክስ ተዋሕዶ ቤተክርስቲያን ለዘመናት ዓመተ ምህረት የሚለውን ሰርታ ስሌቱንም አቆጣጠሩንም ሰንዳ ሰጥታ በስተመጨረሻ 4000 ናቸው በተባሉት ተመካካሪዎች የታሪክ ባለ ዕዳ እንድትሆን ተደረገ። ከዓመተ ምህረት የኢትዮጵያ አቆጣጠር እጅግ የሚያሳዝን አንገት የሚያስደፋ እርግጥ የዘመን ጉዳይ ነው። የኢትዮጵያ የካላንደር አቆጣጠር ሃይማኖታዊ ነው። ዓመተ ምህረት ብላ 2018 ብላ ስትጠራ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደበት ከምህረት ዓመት ጀምሮ እስካሁን 2018 ዓመተ ምህረት ብላ ነበር ስትጠራ የነበረው። የፖለቲካ ውሳኔ እነሆ በ2018 መጥቶ አሚቅር እንደ ኢትዮጵያን አቆጣጠር ይሁን ብሎ ሃይማኖታዊ መሰረት ያለውን ፖለቲካዊ ይዘት እንዲኖር አድርጎ ቀየረው። ይህ ማለት ሌላ ፖለቲከኛ ወንበሩን ሲይዝ በፖለቲካ የተወሰነው በፖለቲካ እንደሚሻር እናምናለን። ለዛም ነው ብዙ ሺህ ትውልድ ብዙ ሺህ ዘመናት አም የሚለው መሰረቱ ከቅድስት ቤተክርስቲያን ስለሆነ ያልተለዋወጠው። መንግስት ይመጣል፣ መንግስት ይሄዳል። ፖለቲካዊ ውሳኔዎች ይጸድቃሉ፣ ፖለቲካዊ ውሳኔዎች ይሻራሉ። ምናልባትም አም የሚለው ኢአ ቢባልም የዘመን ጉዳይ የፖለቲካ ውሳኔ ጉዳይ ነውና በፖለቲካም ሊሻር ይችላል። ይህንን ይዘን ሌላ አንድ መረጃ ሹክ እንበላችሁ። አስቀድሞ ለኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አንድ የፕሮቴስታንት አገልጋይ የሆነ ሰው በፓርላማው ስለ ባለ 50 ሲያነሳ ይህንን ጠየቀ። እስኪ ቪዲዮውን ተከታትለን እንመለስ። እኔ ካልሄድኩ አጽናኙ መንፈስ ቅዱስ አይመጣም፣ እሱ በመጣ ጊዜ ሁሉን ያስተምራችኋል ይላል። ይሄም መንፈስ ቅዱስ የመጣው በበዓለ 50 ሐዋርያቶች ተሰብስበው በሚጸልዩበት ጊዜ ነው። ይሄ በዓለ 50 ይባላል። ምናልባትም ይሄንን በዓለ 50 በሚገባ የሚያከብሩ ሰዎች በራቸውን ዘግተው የሚጸልዩ ስለሆነና አደባባይ ላይ ስላልታየ በዓልን ለማክበር ደግሞ ማየት እንደመነሻ የሚሆን ከሆነ የእምነት ተከታዮቹን ፍላጎት የሚጋፋ በመሆኑ ይሄ ጉዳይ ቢታይ ጥሩ ነው። ምክንያቱም መጽሐፍ ቅዱስ ዮሐንስ በውሃ አጠመቃችሁ፣ መንፈስ ቅዱስ ሲመጣ ግን በቅርብ ቀን ትጠመቃላችሁ ይላል። የዮሐንስ ጥምቀት በመጽሐፍ ቅዱስ በተቀመጠው መሰረት ስርዓት ነው፣ ትክክል ነው። ከዛ የበለጠው ግን በመንፈስ ቅዱስ እየተከታተለን የተመለስነው በፓርላማው የተጠየቀው ጥያቄ ነበረ። ይህ ጥያቄ ወደ ምክክር ኮሚሽኑ ወርዶ የፕሮቴስታንት ቤተ እምነትም አንድ በዓል ይሰጠን፣ በዓላችንም በዓለ 50 ይሁን፣ የመንፈስ ቅዱስ መውረድ ነው ሲል ተናገረ። ጥምቀት እንደ ብሔራዊ በዓል ተከብሮ ስንመለከት እንደምን መንፈስ ቅዱስ የወረደበትን በዓለ 50 በዓል አድርገን አንቆጥረውም? ስለዚህ ሰጠን የሚል ጥያቄ ያቀረበ። ጥያቄው ወደ ምክክር ኮሚሽኑ ቀርቦ እነሆኝ እናንተ ሳስባችሁ ለምን ይቀራል በማለት ለፕሮቴስታንቶችም አንድ የአደባባይ በዓል በዓለ 50 ተሰጣቸው። ይህ ሁሉ ሲሆን የኢትዮጵያ ቤተክርስቲያን በዓሏ ተሽሮ አቆጣጠሯ ተነጥቆ ማንነቷ ተገፎ እያንዳንዷ ውሳኔ ከኦርቶዶክስ ማዕቀፍ ውስጥ እየወጣ ፕሮቴስታንቱም ሆነ እስልምናው ሆነ ብሎ በዚህ በአመቺ ጊዜ የራሱን ኃይል የሚያሳይበት ጊዜ ሆኖ ተመልክተናል። ለሁሉም ጊዜ አለው። በዚህ ሁለቱ ሐሳቦች ላይ ጥልቅ ሐሳባችሁን እንድታስቀምጡ እንሻለን። የምትሰጡትን ኮመንቶች ተመልክተን ሰፋ ያለ መረጃም ጨምረን እንመጣለን። ሐሳብ አስተያየቶቻችሁን ስጡ እያልን
ወደ ቀጣይ መረጃችን እናመራለን። ከወለጋ የሰማነው አሳዛኙ ዜና ነሐሴ 12 ቀን 2018 ዓ.ም የወጣ መረጃ ነው። በምስራቅ ወለጋ ዞን በሊሙ ወረዳ ቁጥራቸው በውል ያልተገለጸ ኦርቶዶክሳውያን ክርስቲያኖች፣ ሽማግሌዎች፣ ሴቶች፣ ነፍሰ ጡሮች፣ ሕፃናት የገዳ ኮማንዶ በሚባለው ሐምሌ 12 ቀን 2018 ጀምሮ ጭፍጨፋ፣ ማፈናቀል የተካሄደበት ይገኛል። በዕለቱ ጭፍጨፋውን የመራው ጀነራል በጃ ገዳ የሚባል ግለሰብ ነው። አዛጁ በሰጡት ትዕዛዝ መሰረት በመንደር 3 ፍንድቃ ቀበሌ የሚገኝ ለሚ ተክለ ሃይማኖት ቤተክርስቲያን የገበሬዎች መንደር የሰብል ጎተራዎች እስከነ መኖሪያ ቤታቸው ወድመዋል። ማፈናቀልና በጅምላ መፍጨት ተስፋፍቶ መቀጠሉን ህዝቡን በየአቅጣጫው የሸሸ እንደሚገኝ ተገልጿል። ከአንገር ነፍስ ያውጭኝ ብለው በ3 አውቶቡስ በነቀምት የገቡ ክርስቲያኖችም እንደደረሱ ነቀምት አውቶቡስ መናሪያ አካባቢ የሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ቅጽር ግቢ ውስጥ ቢጠለሉ የነቀምት ከተማ ከንቲባና የገዳ ኮማንዶ አዛዥ ቡጃ አጋ ተሳዳጆቹ በመጡበት አውቶቡስ ተጭነው ወደ አንገር ጉቲን እንዲመለሱ አድርገዋል። ለህዝቡም እንዲህ ሲሉ ማስፈራሪያ ንግግር አድርገዋል። እናንተ መያዣችን ናችሁ። አንድ ኮማንዶ ከተገደለ እናንተን በብዙ እናጠፋችኋለን። በነቀምት ከተማ ተጠልላችሁ የከተማውን ገጽታ እንድታበላሹ አንፈቅድላችሁም። ይህን የተናገሩት ማክሰኞ ነሐሴ 13 2018 ነው። ታዲያ ወደ ጉትን ከተማ አስገድደው አስገብቷቸዋል። በሆኑ ጊዜ በመያዣነት ታግተው ይገኛሉ። አሁን ኦርቶዶክሳውያን ላይ የሚመጣው መከራ መዋቅራዊ ነው። በስምምነትም ሄደው ያጠቋቸዋል፣ እንዲሁም ደግሞ ያስፋዷቸዋል። በቀጣይም ይህ የምትመለከቱት ምስል ምንድነው? ኤልያስ መሰረት በዘገባው ይህን ይዞጣም። ምስሎቻችን በምዕራብ ጎጃም ዞን ቋሪት ወረዳ የአካባቢው አመራሮች ከየመንገዱ ያፈኗቸው በርካታ ህጻናትና ወጣቶች ወደ ወታደራዊ ማሰልጠኛ ተቋማት ባለፉት ጥቂት ቀናት መወሰዳቸው ታውቋል። እነዚህ በምስሎች ላይ የምታዩት ወጣቶች የመማርና የተሻለ ህይወት የመምራት ተስፋቸው ተቀጥፎ ወደ ጦር ግንባር እየተወሰዱ ነው። ህዝብ ይወቀው በማለት አንድ የአካባቢው ነዋሪ ለመሰረት ሚዲያ ጠቁመዋል። በሌላ በኩል የአካባቢው ባለስልጣናት የሚዘውሯቸው የማህበራዊ ሚዲያ ገጾች በምዕራብ ጎጃም ዞን የቋሪት ከተማ ወጣቶችና ምዕራብ ጎጃም ዞን ቡሬ ወረዳ ያለች አንዲት እናት ሀገር ኢትዮጵያ ናት፣ እሷንም ለማገልገል ዝግጁ ነን በማለት የሀገር መከላከያ ሰራዊትን ለመቀላቀል ወደ ማሰልጠኛ በህብረተሰቡና በወረዳው አመራር ሽኝት ተደርጎላቸዋል በማለት መረጃውን እያሰራጩ ይገኛሉ። እንግዲህ እግዚአብሔር ያሳያችሁ። ገና ልጆች ናቸው፣ ገና ወጣቶች ናቸው፣ ተስፋ አላቸው። አንዳንዶቹም 5-6 ያክፍል ቢሆኑ ነው። እኚሁ ግን ተመልምለው ወደ ውትድርና ካምፕ ሊሄዱ ነው። በዚህ ጉዳይ ላይ ሌሎች ሐሳቦችን አካተን እንመጣለን። በተለይ አብራችሁን ከቆያችሁም እስከ መጨረሻው የምትከታተሉን ከሆነ ስለ ሂጅራ፣ ስለ እስልምና አቋጠር እንዲሁም ስለ ኢትዮጵያ አቋጠር እያንዳንዱን መረጃ ከማስረጃ ጭምር አስደግፈን በአንድ ዶክመንተሪ ዛሬ እንመለሳለን። አያይዘን ደግሞ በዓለ ሃምሳ ምንድነው የሚለውንም በስፋት በዶክመንተሪ የምንመለስ ይሆናል። ከፓርላማው እስከ ምክክር ኮሚሽኑ አልፎም እስከ ጸደቀ ውሳኔም ህገ መንግስቱና ሃይማኖታዊ ጉዳዮችን ከፖለቲካዊ ርዕዮተ ዓለም ጋር አካተን በያሮስ መረጃችን በስፋት እንመጣለን። ላይክ በማድረግ ሼር በማድረግ ሐሳብ አስተያየት በመስጠት ቤተሰብ ሁኑን። የእናንተ ላይክ ማድረግ ለኛ በእጅግ ይጠቅማል። ምክንያቱም የዩቲዩብ አልጎሪዝም መረጃውን ለሁሉም እንድናዳርስ ስለሚያግዘን። በ8 ሰዓቱ መረጃ እንመለሳለን። እስከዚያው ተሰነባበትን።